ኢትዮጵያውያን ከተጋገዙ ከተረዳዱ የሚሞት ሰውም ከታደጉ በሕግ እንጠይቃለን እያሉም ብቅ አሉ። ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። የኢትዮጵያ ሕዝብ እነዚህን ገዢዎች እስከ መቃብራቸው ታገላችኋለሁ ቢል ልክ ነው። ለምን ተረዳዳችሁ፣ ለምንስ ተጋገዛችሁ ብሎ ለምንስ ወገን ለወገን ይደርሳል አላችሁ ብሎ በሕግ ስለመጠየቅ የሚናገሩ የብልጽግና ሰዎች ከኢትዮጵያውያን እሴትና ባህል በተጻራሪ የወገኑ ናቸውና እነዚህን ሰዎች የጋራ ጠላት አድርጎ መፋለም የተገባ ይሆናል። በብልጽግና ገዢዎች ላይ ሕዝብ እምነት አጥቶ ከመንግስታዊ ተቋማት ይልቅ ማህበራዊ ግንኙነቱን አምኖ ሲተጋገዝ የሚናደዱ መሪዎች በእርግጥም የአገርና የሕዝብ ጠላት ናቸው። አብይ አህመድ ለሕዝብ የመጣን እርዳታ ሸጠው ድሮንና መድፍ የገዙ መሪ መሆናቸውን ሮይተርስና ዓለም አቀፍ የረድኤት ድርጅቶች በምርመራ ሪፖርቶቻቸው ያጋለጧቸው መሪ ናቸው። ብልጽግና አገርን በዘርና በብሔር እየለየ እንደሚገድል በዓለም የተዘገበለት የወንጀል ስብስብ ነው። ይህንን የተሻገረው ሰሞነኛው የኢትዮጵያውያን ሐዘኔታና አንድነት በእርግጥም እነዚህን ወንጀለኞችና ፍላጎታቸውን ግልጥልጥ አድርጎ የሚያሳይ ነው። በ20ኛው ክፍለ ዘመን በ1960ዎቹና በ1970ዎቹ ገዢዎች ሕዝብ ማስራባቸው ሲጋለጥባቸው ሚዲያዎች በአገር ውስጥ እንዳይዘግቡ ያደርጉ ነበር። ሆላንዳዊው ሪቻርድ ካፑቺንስኪ ዘ ኢምፐረር በተሰኘው መጽሐፉ የቀዳማዊ ኃይለ ሥላሴ መንግሥት ረሃብን ለመደበቅ በሚያደርገው ጥረት እነ ጆናታን ድንብልቢ ወደ አገር ቤት ገብተው ዘገባውን ካሰራጩ በኋላ ሌላ ጋዜጠኛ አዲስ አበባን እንዳይረግጥ ከኤርፖርት የውጭ አገር ዘጋቢዎችን መመለሱን ጽፏል። መንግስቱ ኃይለማርያም የመሩት መንግስት ያስራባቸው ሰዎች አዲስ አበባ እንዳይገቡ ኮተቤ ላይ መንገድ እንደዘጋ ያጋለጠው ሬድ ቲርስ የተሰኘው የራሱ የአገዛዙ ባለስልጣን መጽሐፍ ነው። የአብይ አህመድ አገዛዝ ግን ከእነዚህ ሁሉ ይለያል። የተራቡ ሰዎችን መካዱ ሳይበቃ እርዳታ ከልክሎ እነሱን የሚያግዙ የመንግስት ሰራተኞችን ደሞዝ እንዳይከፈላቸው አግዶ የተፈናቀሉት ተረጂዎች እርዳታ እንዲደርሳቸው የሚያደርገውን ነዳጅ ወደ ክልሉ እንዳይገባ አድርጎ ዜጎች ከተወለዱበትና ከወለዱበት ቀዬ አፈናቅሎ ለሰው እጅ ብቻ ሳይሆን ለሞት የዳረገ አገዛዝ ነው። አፈናቅሎ ያስራበ መንግስት፣ አፈናቅሎ የገደለ ሌላ መሪና መንግስት በሌላ ዓለምም በኢትዮጵያም የለም። የቀደሙት መንግስታት ያስራቡት ህዝብ እንዳይታይ ከሚዲያ ይደብቁት ነበር። የአብይ አህመድ መንግስት ግን ሊደብቀው ስላልቻለ ካደ። ስጋቸው አልቆ ቆዳቸው በሸፈነው አጥንት የሚታዩ ሰዎችን እያየ ካደ። የሚቀመስ የሚጎረስ አጥተው እየሞቱ የሚታዩ ሰዎችን ካደ። ለዚህም ሽፈራው ተክለማርያም የተባሉ ሹምን አሰማራ። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። ሽፈራው ተክለማርያም የተሰኙት የአብይ አህመድ ደኢህዴን የትግራይ ህዝብ ትግልና ድል ሱፍ አልብሶ ፖለቲከኛ ያደረጋቸው ከሰውም እኩል ያደረጋቸው ፍጡር ናቸው። እነዚህ በረሃብ የሚገድሏቸው የትግራይ እናቶች የወለዷቸው ልጆች ሞተው እሳቸውን ለሚኒስትርነትና ለአምባሳደርነት አብቅተዋል። እሳቸው የሚታወቁት የፌዴራል ጉዳዮች ሚኒስትር በተደረጉ ጊዜ የአንገት ማተብ ያደረገ ክርስቲያን ትምህርት ቤት አይገባም ሲሉ እስላማዊ አለባበስ ትምህርት ቤት ውስጥ እንዳያልፈልግም ብለው ሲናገሩ ነበር። ዛሬ ደግሞ ተርበው ተጠምተው ምግብ እያሉ የሚሞቱ ሰዎችን የሚክዱ ሆነው ተከስተዋል። ለተረጂዎች ከአምና እስከ ዘንድሮ ድረስ ያልተቋረጠ እርዳታ እያቀረብን ነው በማለትም ስጋቸው አልቆ አይናችን እያየ ሲሞቱ የምናያቸውን ሰዎች ሐሰት ናቸው እያሉን ነው። ይህ ከብልጽግና የሚጠበቅ ክህደት ነው። እንኳን ጠላቴ ነው ከታሪክና ከህሊናም ላጠፋው ፈልጋለሁ የሚለውን የትግራይን ህዝብ ይቅርና የገደላቸውን ያጋደላቸውን የሰረቀውንና ያፈናቀለውን ህዝብም ይቅርና የተናገረውንም የሚክድ ነው። ለትግራይ ህዝብ መራብ ተጠያቂው ህወሓት ነው ሲሉም አይናቸውን በጨው አጥበው ነው። ህወሓት የሚባል ድርጅት በህግ የለም ሰርዘነዋል አላላችሁም ወይ? የሌለውንና በህግ የለም ብላችሁ የወሰናችሁበትን ኃይል እንዴት ተጠያቂ ታደርጉታላችሁ? መንግስት ሆናችሁ ህገ ወጥ ነው ካላችሁት ቡድን ጋር ስለምን ትፎካከራላችሁ ብሎ እነ አብይ አህመድን እነ ሽፈራው ተክለማርያምን መጠየቅ የተገባ አይደለም።
እነዚህ መተዳደሪያቸው ወንጀልና ህዝብን በበደል አገር ማፍረስና መዋሸት ነውና እንዲህ ያለው ክርክር ቤት አይመታም። ለ2 ዓመት ሙሉ በ21ኛው ክፍለ ዘመን ታይቶ በማይታወቅ ደረጃ ከበው ያስራቡትና እንዲያልቅ የፈረዱበትን ህዝብ በድንገት ተገልጦላቸው ሐዘኔታ ይኖራቸዋል፣ እርዳታም እንዲደርስ ያደርጋሉ ተብሎ አይጠበቅም። ከህሊናና ከታሪክ እናጥፋው ያሉት ህዝብ በህይወት ህሉ እንዲሆን ይመኛሉ ተብሎም አይታሰብም። እዚህ ጋር አንድ ምርር ያለ ሐቅ እናስቀምጥ። የአብይ አህመድ መንግሥት የብልጽግና አገዛዝ አንዲት ቁና እርዳታ ወደ ትግራይ ወይም ወደ አማራ ክልል አድርሶ አያውቅም። የካናዳና የአሜሪካ መንግስታት እንዲሁም IOM፣ WFP እና የአውሮፓ ህብረት የሚልኩትን እርዳታ በአደጋ ስጋት ሥራ አመራር ኮሚሽን በኩል በውክልና ያሰራጫል። ከአገሪቱ መንግስት ካዝናና ሀብት ወጥቶ ትግራይም ሆነ ሰሜን ሸዋና ሰሜን ወሎ የሄደ እርዳታ ቤሳ ቢስቲን የለም። ከዚህ ጸረ ሰው አገዛዝ በተለይ የትግራይ ህዝብ በጎ ነገር ሊጠብቅ እንደማይገባው ለማስረዳት ጥቂት ጥያቄዎችን እንደርድር። የመንግስት ሰራተኛ የሆነ ትግራዋይ አንዲት የመንግስት ሰራተኛ፣ አንድ አትክልተኛ፣ አንድ ዘበኛ፣ አንዲት ጽዳት ሰራተኛ ምንዳ እንዳይደርሳት ለወራት የከለከሉ ጠቅላይ ሚኒስትር ተፈናቅሎ ካምፕ ውስጥ ያለ ሰው እንዲበላና ነፍሱ እንዲተርፍ ይፈልጋሉ ወይ? የትኛውም የትግራይ ሰው ሸቀጥ እንዳይደርሰውና እንዳይጓጓዝ ነዳጅ የከለከሉ መሪ በተፈናቃይ ካምፕ ውስጥ የሚገኝ ህዝብ ውሎ እንዲያድር ይፈልጋሉ ወይ? የመቀለ ህዝብ ውሃ እንዳይጠጣ ለሥራ ተጓጉዞ አገር ቤት የገባን የውሃ ፓምፕ እንዳይሰራጭ የሚያደርግ መንግሥት የሕፃዝ ተፈናቃዮች ምግብ በልተው ውሃ ጠጥተው እንዲያድሩ ይፈልጋሉ ወይ? አንድን ከራሱ አልፎ ለሌላ ይተርፍ የነበረን ህዝብ ካፈናቀለና በ146 የተፈናቃይ ካምፕ ውስጥ ያስቀመጠ መንግሥት እንዳይመለስም አበክሮ የሚሠራ አገዛዝ ምግብ አጥቶ ሞተ የሚለው ያስደነግጠዋል። አጭሩ መልስ በፍጹም የሚል ነው። ይህንንም የሚሉት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ደርግ ለህዝብ እርዳታ እንዲደርስ በማድረጉ ስልጣኑን አጥቷል፣ እኔም ስልጣኔን ለማልጣት ያንን ህዝብ ማስራብና መግደል አለብኝ የሚለውን ህዝብ እንደሚከተለው የገለጹት ራሳቸው ናቸው። በሰሜኑ የሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀሚያ ያደርጎታል። እስከ 1977 ድረስ ቲፒኤልኤፍ አንዲት ከተማ አንዲት ዞን የኔ የሚለው አልነበረውም። ጠንካራ የሚባል ውጊያም አድርጎ አያውቅም። የደርግ መንግስት ፈተና የነበረው እስከ 77 ድረስ የሻዕቢያ ወታደር የሚባለው እንጂ የወያኔ ወታደር ሄዴክ አልነበረም። ነገር ግን 77 ረሃቡ መጣ ሲባል የምናምን ኮሪደር ይከፈተው ሱዳን በኩል ተብሎ የደርግ መንግስት እንዲወርቅ የሚፈልጉ ኃይሎች በአካል ጭምር በረሃ ገብተው በስትራቴጂውም በስልጠናውም በሐሳቡም በገንዘቡም በትጥቁም አብረው ሆነው ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬን እንኳን መቆጣጠር የተቻለው። ድርቁን ተጠቅሞበታል ይላል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይሄን ሐሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። የዛሬ 30 40 ዓመት በሰሩት ታክቲክ አሁንም መልሶ መጠቀም ይፈልጋሉ። ይሄ መቼም አይሆንም። ይችን